ዳምሽ አንቺ የአማራን ፖለቲካ የኦሮሞንም ፖለቲካ የትግራይንም ፖለቲካ ለትግራይ ህዝብም ለአማራም ህዝብ ምትሆኛል ሆዳምሽ አንቺ ብቻ ዩቲዩብሽና እዚህ ላይ ዳቦሽን ለቃቅሚ እንጂ ያ ለቃቅሚ እንጂ ሌላ ስለ አማራ እኔ አስቡት እንግዲህ እኔ አሁን የኦሮሞ ፖለቲካ ደጋፊ ከሆንኩኝ ለምንድን ነው ጀዋር መሐመድን መሰለው አሁን በቀደም ታምን ስታረግ ነበር ይውላት ኦሮሞ ነኝ ብላለች አይደለ በአባቴ ኦሮሞ ነኝ ብላለች አይደለ ያ ጀዋር መሐመድ ፐርሰናሊ ችግር ሊኖርባችሁ ይችላል ስቲል ነው ግን ለዚህ ለጭቆን ህዝብ ነው እየታገለ ያለው ተበደለ ላላቸው ህዝብ እየታገለ ነው ያለው አስሊን አስገብታ አብይ አህመድ እንዲበል ጀዋርን እንዲበል ያለችና አሁን እቺ ኦሮሞ ብሎ የሚቀበል ሰው ከባድ ነው እቺ ኦሮሞ ለተጨቆኑ ታዝናለች ብሎ የሚቀበል ሰው ከባድ ነው እና ለአማራ እናት ካዘንክና የአማራን ፖለቲካ የምትደግፍ ከሆነ ወርቁ አይተነው በፍጹም ልትጠላው አትችልም በፍጹም ልትጠላው አትችልም ለአማራ ፖለቲካ መስሎኝ ስንት ዓመት በሙሉ ጨለማ ቤት ተዘግቶበት ሲቀጠቀጥ ነበር አንደኛ ስለ ፖለቲካ ታሪክን ማወቅ አለብሽ ሲጀምር ገብቶሻል ፖለቲካ ስታወሪ የትላንትኖቹ የአማራ ፖለቲከኞች ትላንት የነበሩት ዛሬም ያሉት እነሱ እንኳን ለየተሽ አታውቂ እከክ ነሽ ውሸታም ነሽ አንቺ ውሸታም ውሸታም ነሽ ባለጌ የምትናገሪው ነገር እያንዳንዱ ሰው እኔ አሁን እንዴት ነው አማራን እወዳለሁ ለአማራ እናት አዋጣለሁ እያልኩኝ አማራ እየተገደለ ነው እያልኩኝ እንዴት ብዬ ነው የአማራ ፖለቲከኞችን እናገር እቺ ምንም አይደለችም ይላችሁ አብይም አይደለችም ብልጽማን ነው የአማራ ፖለቲካ ኢቭን የትግራይም አይደለችም የዩቲዩብ ገንዘብ የምታገኝበት የምትበላበት ከዛ ከድህነቷ እንድትወጣ የተጠቀመችውን ዘዴ እናንተ ለአማራ እኮ ብላ ጮኻለች ለአማራ ብላ የጮች እንግዲህ አንድ ወርቁ አይተነው እኮ ነው ያለው በነገራችን ላይ እኮ ንብረቱንም ሀብቱንም ደስታውንም ለሁለተኛ ጊዜ ማለት አንደኛ ጊዜ አይደለም እኮ ባለፈው ዘመን 13 ዓመት ነው እስር ቤት የነበረው ሰውዬ ጨለማ ቤት ውስጥ የነበረ ሰውዬ ነው ታሪኩን እንኳን የምታውቅ ከሆነ ማለት ነው በጣም ማለት በጣም ከአማራ ምንድነው ከአማራ አክቲቪቲ ምንድነው ባለሀብቶች ውስጥ መከራ የደረሰበት ሰውዬ ነው ባለፈው ስርዓት አይደለም ወርቁ አይተነው ሲባል ማንም ያውቀዋል አይደለም ሃው እንዴት ነው አማራን ወደ ወርቁ አይተነው የአማራን ፖለቲካ ደግፋለሁ ብለ እንዴት ነው ወርቁ አይተነው የምትጠላው እኔ አሁን ነው እግዚአብሔርን አሁን እኔ አንደግፈው አሁን ግን ምን አገባኝ አንደኛ ነገርም ስለከሰሳት ደስ ስላለኝ ጸቤንም የፖለቲካ ልዩነቴንም ድምስስ ነው ያደረኩት ምክንያቱም ደሜን ስለመደሰልኝ ያና እንጂ እንዴት ብላችሁ ቢሊቭ የምታረጓት እቺኮ የዲቃላዎቹ ሰብሳቢ እኮ ነው የዲቃላዎቹ ሰብሳቢ የዲቃላ ሰብሳቢ ምን እንደሆነ ታውቃላችሁ አሉ እነሱን ተጫውታባቸዋለች ይሄ ከአማራም ከትግሬም የተወለዱት ምናምን ሰብሰብ አድርጋ ከኦሮሞ ምናምን እንደዚህ ዲቃላዎች የለም ኢትዮጵያዊነትን ምንትን የሚሉ ኢትዮጵያዊነት በቃ የሚፈሩ እውነታቸውን እኮ ነው አሁን ይገባኛል የነሱ ነገር ምክንያቱም ሀገሪቷ የብሔር ፖለቲካ ላይ ናት ያለችው እነዚህ ሰዎች ከሁለት ነው የተወለዱት የት ይሄዱ ፍራቻ አለባቸው ስለዚህ እኛም አናስጠጋቸውም እንደ ኦሮሞ እኛን እንኳን ራሱ ለማስጠጋት እንትን ነው ተቸግሮ ገባችሁ እነዚህ ትግሬዎቹም አያስጠጓቸው አማራውም እንደ አማራ አያስጠጋቸው ስለዚህ ከሁለት የመጡ ስለሆኑ የራሳቸው እኔ አንዳንዴ ያሳዝኑኛል አንዳንዴ ግን የመጨረሻ ደግሞ እርጉም ማለት ደግሞ እነሱ ናቸው የመጨረሻ መጥፎች ምክንያቱም ስለራሳቸው እንጂ ስለ እውነታው ማውራት አይፈልጉም በኢትዮጵያ ውስጥ ይደበቃሉ ከዛ በኋላ ኢትዮጵያ ትቅደም ይላሉ ኢትዮጵያ የምትቀድመው ከሁለት የተወለደውም ሲጠፋ ዋናው ሎካሉም ሲጠፋ አይደለም የህግ የበላይነት ሲኖር ብቻ ነው
የህግ የበላይነት ደግሞ ማንም አማራም ኦሮሞም ትግሬም ያንሳው ማንም ሳያንሳው መጀመሪያ የደህንነት ጉዳይ አለመገደል በቃ አልገደልም መገደል የለብኝ ብሩንም ውሰደው ሀብቱንም ውሰደው ንብረቱንም ውሰደው ዝረፍ ሀገሪቷን እንዳልኖር ግን ይሄ የመኖር ጉዳይ ነው እንዳልኖር ግን አታርገኝ ነው በአሁኑ ሰዓት እኮ የብዙ ህዝብ ጥያቄ ትላንትና የነበረው ጥያቄ መንግስት ሆነ ባንኩንም ይዘ ታንኩንም ይዘ በየቦታው የኢትዮጵያን ሀብት እያወጣ እየሸጥክ ነው without ask the people without right without nothing እየሸጥክ ነው ወርቁንም ቡናውንም ምናምን እሷን በቃ ብሎ ከመሬት ውስጥ አታፈናቅለኝ ትምህርት ቤት ሲሄድ አትሰረኝ ያ ነው አሁን የመኖርና ያለመኖር ጥያቄ ነው ትላንት የነበረው ትግል ዛሬም ያለው ትግል ይሄ ምክንያቱም እነሱ ሌብነት አያበቃም ሆዳምነት አያበቃም ሞር ብሩ በቃ መዝረፍ ሌብ ምን አለበት ሌብ አንድ ቦታ ቢያውቁ ከዛ ወዲያ ይመጣና በመሬት ደግሞ መሸቀሉን ይፈልጋል የኢትዮጵያ ችግር የሆነ ይሄ ነው አማራውን ጋር ብትሄድ ተጋሩን ጋር ብትሄድ ኦሮሞን ጋር ብትሄድ በተለይ ኦሮሚያ ያለው ችግር ይሄ ከየትም ተሰብስበው ይመጣሉ አትኑር ይለዋል ወለጋ ያለውን ወርቅ ይዘውታል ባላሙዲን 28 ዓመት ጅማ ያለውን ቡና ይዘውታል በግለሰቦችን የተያዘው እንዳል ኢትዮጵያ ውስጥ ያለው ማዕድን በሙሉ በግለሰብ ተይዞ ከመንግስት ጋር ኮራፕት እያደረጉ ነው የሚሸጡት ህዝቡ አንድ ቀን ጠይቆ ያውቃል ስለወለጋው ቡና አንድ ቀን ራሱ መንግስት ማብራሪያ ካልሰጠ በስተቀር እንደው በመድኃኒዓለም የዛ ሀገር ጉድ እኮ ከባድ እኮ ነው ከትግራይ ስለሚወጣው ወርቅ ከአማራ ክልል ከወልቃይት ስለሚወጣው ሰሊጥ እንደ ህዝብ አንድ ቀን አንድ ፓርላማ ውስጥ ያለ ተወካይ ዋት አባውት ሰሊጥ ዋት አባውት ቡና ኮፊ ይሄን ያህል አድርጌ ተከታትዬ ብሎ ጠይቆ ያቀላቅ ይሄንን የማይጠይቅ ህዝብ እኮ ነው የዋህ ህዝብ እኮ ነው ያለ ይሄንን የማይጠይቅ የፓርላማ አቃጣሪ ባለበት ሀገር ላይ እሱም በሙሉ ሰተናቸው ከዛ መሬታችን ላይ መጥተው ተነሳ ለልማት ይፈልጋል ይላል ገጠር ሄዶ እኮ አትኖርም የዛኔ ነው ችግሩ የመጣው የዛኔ ነው ችግሩ የመጣው የዛኔ ነው ጦርነቱ የመጣው አሁንም ጦርነት ያለው ከዛ ነው ይሄንን እንኳን የሚጠይቅ አንድ ምሁር የለንም የተደራጀም ተቋሚም ተስተካክሎ እስቲ ስለ አመቱ ገቢ ይወጡና መንግስቶቻችን ናቸው ይወጡና ጭራሻውንማ መንግስታችን ነው የሚያብራራው ኦዲተርም የለንም ስለዚህ ድሮ በዛኛው በኢህአዴግ ጊዜ አትሊስት ስለ ገቢና ምናምን ነገር የሆነ ነገር ሚኒስቴር ምናምን አሁን ራሱ አብይ ነው የሚያብራራው በዚህ ወር ከነዚህ አይነት ከተማ ላይ እኛ ያልመጣው እንደዚህ ብሎ ነው የሚያብራራው ይሄ ሁላ ያለ ይሄንን ሁላ ችግር ተሸክሞ የህዝብ እያለ ከእንደዚህ አይነት ዲቅ ይሄንን ስትናገሩ እናንተ ለምሳሌ እንደ ኦሮሞ ናችሁ ስትናገሩ ዘረኛ ትባላላችሁ እንደ አማራ ስትናገሩ ዘረኛ ምክንያቱም መስማት ስለማይፈልጉ ወዴት ነው የሚከቱ ኢትዮጵያኖች መስማት ከማይፈልጉት ዘረኝነት ውስጥ ይከቱ ህዝቡ ደግሞ ዘረኝነትን ይፈራል እኛንም አያዳምጠንም ያገለናል እቺ ዘረኛ ነው አንተ ዘረኛ ልሆንም አልችልም የጠየቅኩትኝ የመኖርና ያለመኖር ጥያቄ ነው እንዲያውም ስለ በጀታችሁ ስለ ኤዲታችሁ ስለምትመድቡት ባጀትና ስለ ደሞዛችሁ እንኳን ጠይቀናችሁ አናቅም ጠቅላይ ሚኒስቴሩ ስንት ብር እንደሚያገኝ ምን አይነት ሀብት እንዳለው ምክትሉ ተጠይቆም አይታወቅም ስትፈልጉ የቻይና ነጋዴ ናችሁ ስትፈልጉ የዱባይ ነጋዴ ናችሁ ስትፈልጉ የእንጨቆር አይ ዶንት ኬር እንድኖር ግን ፍቀዱልኝ ነው ከዛ ላይ ደግሞ ደህንነታችንን እየታፈንን እየታገትን ምን እየተባለን ገደል ገብተን ያ ነው ይሄን ነው ሰው ዛሬ እንዲጠላው የተደረገው አክቲቪስቱንም ይሄ ነገር ደግሞ ምን እናመጣ ወደ ጦርነት ወደ ተቃውሞ ጫካ ወደ መግባት መንግስትን መፋለም መጣ ከዛ እንደዚህ ያለች ደንቆሮ ስለ ኢትዮጵያ ፖለቲካ ሊያወራላችሁ ይመጣል ስለ ኢትዮጵያ የህዝቦች ደህንነት ሊያወራላችሁ ይመጣና እኔ አውቃለሁ ትላችኋለች ታሰድባችኋለች በትናንሹ እንደዚች
እንደ አለች ደግሞ አንድ አለች ደግሞ እንቁርቴ እንደምትባል እንደዚህ ደንቆሮቹ ይመጡና ልጆቻችሁን ሲሰድቡባችሁ መውጫ መግቢያ ሲያሳጧችሁ ምናምን ሲያሳጧችሁ ምንድነው የምታደርጉት? ኦኬ አሁን ምንድን ነው የሚፈጠረው? ምን አገባኝ ገደል ግቡ ነው የምትሏቸው። ምክንያቱም ተባብረው አታክ እያደረጓችሁም ስለሆኑ ሌሎቹ ማለት ነው። ከዛ ወዴት ነው የምትሄደው? እኔ አማራን ወዳለሁ ብላ ወርቁ አይተነው ትሰድበዋለች። ሀው ሊሆን አይችልም። እኔ የአማራ እናት ታሳዝነኛለች ካልኩኝ ወርቁ አይተነውን አልሰድበው። እኔ ኦሮሞ ነኝ በአባቴ። የኦሮሞ ህዝብ ችግር ላይ ነው ያለው አይደለ? ጀዋርን አልሰደበኝም። እያወራ ያለው ፋክቱን ነው። ተዘርፏል፣ ተሰርቋል፣ ኤዲት አልተደረገም ይሄንበት ያለው መንገድ። ስለዚህ አልሰድበው። ያዋጣው የሚያዋጣበት መንገድ ካለ እኔ ደግሞ መጥቼ በሌላ በኩል ወይም ደግሞ እጠይቀዋለሁ ወይ እረዳለሁ። እንደዚች ያለ ሀገርለስ ስለ ሀገር የማታውቅ ደንቆሮ ግን እንጣጥ ብላ ስትወጣ እንጣጥ ብላ ስትናገር እግዚአብሔር በዚያ መጣት እንደዚህ አዋረዳት። ገባችሁ? እነሱም ደግሞ መጠቀሚያ ውስጥ ያሉት ደግሞ ይመቻቸዋል። ምክንያቱም እነሱ ፊት ለፊት እኛን መጋተር ስለማይችሉ በትክክል ስለምንጠይቃቸው ጥያቄውን ፊት ለፊት ነው የምንጠይቃቸው። ስለዚህ በማን ነው እኛን የሚያሰድቡ? በእንደነዚህ ያሉ ሴተኛ አዳሪዎችን የሚያሰድቡ ዱርዮች። ማንም ይመጣል ይሰረናል። ከዛ ምንድን የሚባል ተናቃችሁ እናንተ እኮ ማንም እየሰደባችሁ ነው። ኦፍኮርስ እነሱ በፊት ለፊት ወንድ ከሆኑ ይጠይቁና ወንድ ከሆኑ ያናግሩን። አይችሉም። ለምን? እኛ ፖይንቱ ስለምንነግራቸው። አንተ የፓርላማ አባል ሆነ የዚች ሀገር የሆነ ክልል ፕሬዚዳንት ወይም ምናምን ሆነ ሀው ይሄ ንብረት ባንተ ሆነ ብለን እንጠይቀዋለን። እየዘረፍክ ነው፣ ስልጣንን መጠቀሚያ እያደረግክ ነው ብለን ስለምንጠይቃቸው እነሱም አይወዱንም። እንድንጠፋላቸው ነው የሚፈልጉት። ፊት ለፊት የሚናገራቸውን ሰው ቢችሉ ያጥፉታል፣ ቢችሉ ይገሉታል። ለምን? እነሱ ገንዘብ ላይ ናቸው ያሉት። አሞር በቃ ፎከስ የሚያደርጉት ብርና ሀብት መሰብሰብ ላይ ናቸው ያሉት። ከዛም ማንን ይልካሉ? እንደዚች ያለችዋን ገረድ ይሄ 18 ዓመት እንደ ፈርዲናንድ ማጅላን በመርከብ ከምናምን የገባች እንደኛ ደግሞ ሰው ያሳደገው ያ ፍራ እግዚአብሔር ሰዎችን እንድናከብር ደግሞ የፈጀን ቤተሰብ በስነስርዓቱ ያሳደገን ፍራ እግዚአብሔር እንዲኖረን በእግዚአብሔር ያ ቃል ያሳደገን ደግሞ እንደዚህ አይነት ነገር ሲደረግ ዝም አንልም። አንዘርፍምም አናዘርፍምም። የሰው ሀገር አይደለም ያለ ነው፣ የራሳችን ሀገር። ሰው እናቱን አይዘርፍ። ዛትስ ዋይ እንደዚች ያለች ደንቆሮ እንደዚች ያለች መሀይበን ዝም አሁን እኔ ወርቁ አይተነው ዝም ብላ ተነስታ የተናገረች ይመስላችኋል? እውነት አሁን የወላ ቲያትር ይመስላችኋል? ኖ ተልኮ አላት። እኔ እሱም ብሆን ይቅርታ ማድረግላት ማን ይሄ የምታወራቸው ምናምን አይደለም። ይቅርታ ማድረግላት ተልኳ ማን እንደሆነ ሳውቅ እሱ ራሱ ይሄንን እያደረገ አይደለም። ተልኮ አላት፣ በደንብ ተልኮ አላት። ዝም ብላችሁ አታክ የምታደርጋችሁ እኔ ጀዋርን ወርቁ አይተነው ማነው ስሙ ይሄ እንዴ ማናት ትላላችሁ እኮ ማናት? ይች ሴት ምንድናት? ከአማራውም ያንን ትክክለኛውን ሰው አታክ ምታርኩ ኦሮሞ ተጋሩን ግን አንድ ቀን ነክታ አታውቅም። ጆከርን ለምን ተጋሩን አትነካም? ዋይ ለምንድነው የትግራይ እንትኖችን ማትነካው? ማነው አጠገቧ ያለው? የትግራይ ልጆች አሉ። ዋይ ለምን እናታርግ? አጠገቧ የትግራይ ልጆች ስላሉ ስለሌሉ አይደለም። አላማዋ ቢሆን ኖሮ በትክክል ከልቧ አላማዋ ቢሆን ኖሮ የሚሰጣትን ነገር ነው የምታደርገው። እንደዚህ እስከ አሳያችኋለሁ፣ እንደዚህ አደርጋለሁ፣ አሳያችኋለሁ። እንዴት ነው? እኔ አሁን የሆነ ስልጣን የለኝም አይደለም፣ ኖሮ ምን ብተማመን ነው? ጀርመን ነኝ አለ ጀርመናዊ ነኝ አለ ያስቀጣኛል። እኔ ህይወቴን እዚህ ነው የሰራሁት አይደለም፣ ኢትዮጵያ ውስጥ አይደለም። ምን ብተማመን ነው? እንዲሁ ኢቭን እንኳን ባለስልጣን እንኳን ባላችሁ ቢሆን እንደዚህ አትናገሩ። ምን ብትተማመኑ ነው? አሳያለሁ፣ ሀረር ስትመጣ አሳያለሁ፣ ዱባይ ስትመጣ ማን ነው ዱባይ ያልኩኝ? ጭንቅላት ዱባይ ነው ያለው። ድሬዳዋ ላይ
ሳራ ፎቅሽን እንዲያርገሽ አስቀማሻለሁ ነው እንዴ? የትኛው ፓወር ነው? እኛ እንኳን የዛኔ ከጀዋር ጋር ሆነን እንኳን ያንን ፓወር እያለን እንኳን እንደዚህ አይነት ነገር አይዶነ አትሉም አይባልም። ምክንያቱም ለመብት የምትከራከሩ ከሆነ መብታችሁን ነው ማስከበር ያለባችሁ እንጂ አንተ እንደዚህ ስለወሰድክ እኛ እኮ ኢቭን እንኳን እንደዛ ፓወር ኖሮ እንኳን እንዳይነኩ እንደዚህ አይነት ሰዎች ነው እኮ የሚባለው። እንዳይነኩ ንብረታቸው እንዳይነካ። ምክንያቱም ይሄና ፖለቲካው ሌላ ነው። ዘርፈው የሚያምጡት ምንም የሚያምጡት መነካት የለበት ሰርተው የሚያምጡት። እቺ ሴትዮ ግን ምንድን ነው የተማመነችው? ማን ነው የሚልካት? ማን ነው አይዞሽ የሚላት? እኛ እኮ ብዙ የደረስንበት እኮ አለ። ብዙዎቹንም እኮ አስቁመናል እኮ። ለሚገባው ተናግረን ለሚገባው ጮኸን ገባችሁ? ግን እቺ ሴትዮ ግን አስቧት እንዳካሄዷ እኮ ከባድ ነገር እኮ። እኔ ግን ቦን አለቃት። እኔ እንዲያውም ፍርድ ቤት ምናምን ነገር ማን እንደላካት ነው። ምክንያቱም ስሩን ነው መያዝ ቅርንጫፉን አይደለም። ቅርንጫፍ ነው። እሷ ማን ነበረ እንደዚህ አታክ አርጊ የሚላት? ማን ነበር? ጀዋርን እንድትቀጠቅጥ እኔ እንድትቀጠቅጥ የአማራ ልጆች እንድትቀጠቅጥ ምናምን ዊዛውት ትግሬ ዊዛውት ተጋሩ ግን ችግር መለስን እንኳን አትናገረው። ተውት። አሁን ብዙ ሰው በንዴት መለስን ይናገራል። በንዴት አቦይ ፀሐይ አንድ ቀን ያለፈውንም ስራ ተናገር አታውቅም። አሁን ያለውን ሻዕቢያን ደግሞ ቅጥቅጥ፣ ኤርትራን ቅጥቅጥ። ኤርትራን ለአይን ነው የምትጠላው። ለምን? እና ብቻዋን ናት ነው ወይ? ሽዋ ክፎን ለሆኑ ሰዎች ነው የምትሰራው። ብቻዋን ለሆነ ሰው ትሰራለች። ለምን አባ ነው ራቅ ብለው ሙጃ ለሆነ ሰው ትሰራለች። እንደዚህ አይነት አሁን እንደ ቡላላ ያለ ዲቃላ አስቸጋሪ ነው። ገባችሁ? አሁን ቡላላ የአማራና የኦሮሞ ዲቃላ ነው። የኦሮሞና የትግሬ ዲቃላ ነው። አመጣ ደግሞ የጃፔ የኦሮሞና የትግሬ ዲቃላ ስለሆነ ክፉ አሁን እንደዚህ ላይ እንደዚህ ሆነ እንዲሁ ኦሮሞዎች እንዲሁ በመሀል ላይ ነው ያለው ተጣብቆ። ማንን ነው የሚወደው? እቹ ዲቃላ አንድ ላይ ነው የሚሰበሰቡት። ዲቃላ ከዛ ከኦሮሞ መጣችሁ፣ ከዛ መጣችሁ፣ ከዛ ከኦሮሞ አንዱን ይጠጋል፣ ከኦሮሞ እኔን ይጠጋል፣ ከተጋሩ ደግሞ አያጅቦን ይጠጋና ያባላናል። ከአማራ ደግሞ ጃፒን ይጠጋል። ከዛ እኛ ላይ ሮቴሽን ይሰራል። እሱ ግን ምንም እንዲቆጭ ብለው ብቻ ሲናገር ራሱ ላይብረሪ ያለ ነው የሚመስለው። ላይብረሪ ውስጥ እንዲሆነ እንደዚህ ይሆናል። ሰው ቡላላ እኮ ይላል። ቡላላ ይላል። ቡላላ አንደኛ የሚያጣላን ቡላላ ነው። አንደኛ የሚያጣላን እኔ ጋ ይመጣና ጅቡን ያጥረገረጓል። አያጅቡ ጋ ይሄድና አያጅቡን እኔ ጋ ያማዋል። እኔን አያጅቡ ጋ ያማኛል። ከዛ ጃፒ ጋ ያማኛል። ከዛ እንዲሁ እያባላን የ2 ዓመት አለ። እኔ ስቀጠቀጥ የዛኔ አላስገባችሁም፣ ሂዱጡ አላስገባችሁም። እኔ ስቀጠቀጥ የዛኔ ይቀጠቀጣል። ጃፒ እኔ ጋ ሲቀጠቀጥ ይቀጠቀጣል። አያጅቡ ሲቀጠቀጥ ይቀጠቅጣል። ሰው ነው። እንደዚህ ናቸው። ከሁለት የተወለዱ ብር እያዋጡ እርዳታ ላይ ከተሳተፈች ብር አዋጣ ማለት ነው። ገና አንተንማ ገና በደንብ ይክድሃል። አያጅቡ አምነኸው እኮ አንተማ ይህንን ሙጃ ምን ይህንን ሙጃ ሰው አድርገኸው ነገ የት እንደምናገኘው ታውቃላችሁ? ግብፅ ጋር ገብቶ ለምናገኘው
እስቲ አሁን በሱ ፊት ጀዋርን ተናገር እንድትናገረው አይፈልግም። ደብረጽዮን እንድትናገርበት አይፈልግም። ሌላውንስ አማራን ብትናገር ምንም አይመስለውም። ለምን? የኦሮሞና የእንትን ዲቃላ ስለሆነ፣ የተጋሩ ዲቃላ ስለሆነ። እኛን